ኢራን እንደውም ዛሬ ተኩሳለች እስራኤል ላይ ተብሎ እየጠበቀ ነው ያለው። በተለይ የቃላት ጦርነቶቹ ድጋሚ ጦርነቱ መቼ ይሆን የሚጀመረው የሚለውን ስጋት በጣም እንዳጫረ ነው። ኳሱ ያለው በኢራን ሜዳ ላይ ነው። በዋናነት ያነሱት እንግዲህ ኢራን ያመረተችውን ዩራኒየም ከአሜሪካ ትስጥ ብለናል። አሜሪካ አሁንም አደጋ ውስጥ ነው ያለችው። ስለዚህ ዶናልድ ትራምፕ በእጁም በእግሩም እንደ ዮናታን ገብቶ ይህን ጦርነት ማሸነፍ ግድ ይለዋል። ኢራን ተሳክቶላታል። ከስር ወደ 31 ቢሊዮን ዶላር ነው እንግዲህ እስካሁን አሜሪካ ኢራን ላይ ያፈነዳችው። እንደ ትልቅ ችግር ሲነሳ የነበረው የዶናልድ ትራምፕ እዛ ተደራዳሪዎቹ ጋር እንደው ሰላም ለመፍጠር ይሞከራል። እሳቸው በትዊተር ይወጡና ምናምን ብለው ማይሆን ነገር ይዘባርቃሉ። ቻይና በጣም ብልግና እየሰራች ነው። ፍቅረኛሞች አሁን ፍቅር ሲገላለጡ የኔ ሆርሙዝ ሰርጥ በጣም አስፈላጊነት ለመግለጽ ቃል በቃ ጠፋ። አሁን አዲሱ ቃል ነው። አዲሱ ቃል የኔ ሆርሙዝ ሰርጥ ምናምን ካሳ የሚከፍሉ የገልፍ ሀገራት ናቸው አሉ። አስደነገጧቸው። 270 ቢሊዮን ዶላር 5 ሀገራት ናቸው እንደውም ብለው ለ5 ሀገር ሰጥተዋል። አከፋፈሏቸው። ስታካፍል ስትመጣ 270 ቢሊዮን ሲካፈል ለ5 ማለት ነው። ገባ? መወሰን ካልቻሉ፣ መምረጥ ካልቻሉ፣ መደራደር ካልቻሉ ጦርነትን እየመረጡ ነው እያልክ ነው። 100% የነሱ ነው እያልክ ነው። አረብ ሊግ ዛሬ ያወጣው መግለጫ ነበር እና እሱ ኢራን ለደረሰባት ነገር ሁሉ ተጠያቂዋ ራሱ ነች የሚል መግለጫ ወጥቷል። እሱ ትንሽ ግራ ያጋባል። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት ይዟችኋል? እንዴት አላችሁ? የመካከለኛው ምስራቅ ትኩሳት አንዴ በረድ አንዴ ሞቅ ሲል እንዲሁ ያለምንም ትኩሳት አብሮ ከፍና ዝቅ እያደረገው ነው። በተለይ የኢራንና የአሜሪካ ፍጥጫ በባህር ሰርጡ ላይ በተገናኘ እየሆነ ያለው ነገር አንዴ ያዝ አንዴ ልቀቅ ይላል። ከዛ በመለስ ደግሞ እዛው መካከለኛው ምስራቅ ትንሽ ራቅ ብለን ወደ ሩቅ ምስራቅ ስንሄድ ደግሞ የቻይና እና የታይዋን ጉዳይ በተለይ ከአሜሪካ ጋር ቻይናን አፋጣቷል። የታይዋን ጉዳይ እሱ ብቻ አይደለም። በዚህ ከሆርሙዝ ሰርጥ ጋር በተያያዘ እንደ ቀልድም እንደ መዝናኛም ተደርጎ ሲወራ ያለ አንድ ጉዳይ አለ። እሱንም ነግራችኋለን። አብራችሁን ቆዩ። ከያሬዶ ጋር ያሬዶ እንዴት ይዘዋል? አለ እንዴት እየሆነ ነው? ያው አልስማማ ብለው በቃ እንዲያው አየር ላይ አንሳፈውን ሽምግልናው አልተሳካም። እንግዲህ 50ኛ ቀኑን አልፏል ይሄ ጉዳይና 50 ቀናት ውስጥ የተፈጠሩት ጉዳዮች በጣም 50 ሺህ ጉዳዮች ናቸው ዓለም ላይ የተፈጠሩት በእነሱ ምክንያት ብቻ። ምክንያቱም የዓለምን እስትንፋስ የያዘው የሆርሙዝ ሰርጥ እና ከዛ አካባቢ የተነሱት ነገሮች እዛ ብቻ አይደለም ያበቁት። አጠቃላይ እዛ አካባቢ ያለውንም ነገር መሰረት አድርገው ዓለም ላይ ያሉ ብዙ ችግሮች ተፈጥረዋል። እንደው ፈገግ የሚያሰኘውን ላንሳና ከዛ የአሜሪካና የቻይናን ፍጥጫ በታይዋን ጉዳይ ላይ ደግሞ እናነሳለን። ሆርሙዝ ላይ እንደምታውቀው በርካታ መርከቦች እዛ ቆመዋል። እንደውም አንዳንዶቹ በብዙ ሺዎች እንደሚቆጠሩ መርከቦቹ ያነሳሉ። አንዳንዶቹም የተወሰኑት ናቸው እንጂ የተወሰኑት እንዲሄዱ ተፈቅዶላቸዋል አይነት ነገር ይላሉ ያሉት። ኤኒሃው እዛ ላይ ያሉትን መርከቦች እና የመርከበኛ ኑሮና አሁን እየኖሩ ያሉትን ንጽጽር እየሰሩ የተለያዩ ሚዲያዎች ሲያወጡ ነበር እና አንድ ሚዲያ ላይ ያነበብኩት በጣም ሲያስቀኝም የነበረው ነገር እንግዲህ የመርከበኛ ኑሮ በጣም ምንድነው ጽድት ያለ በኛ ዘመን ቋንቋ የሚባል ነው ማለት አንድ መርከበኛ አባቃ እንደዛ በለው እና መርከብ ላይ ሲሆን በቃ አንድ ሰው መሬት ላይ የሚኖረውን ኑሮ ሁሉ እንዲሟላለት ይታሰባል እና በተቻለ መጠን እነሱን ነገሮች ለማድረግ ያውም ሌክዠሪ ለማድረግ ጭምር ተሞክሮ ነው የሚደረግለት እና እንግዲህ በደህናው ጊዜ 2-3 ወርም አንዳንዶች እስከ 6 ወርም ድረስ ወደ መሬት አይወርዱ። ረጅም ርቀት ነው የሚጓዙት። ይዘዋቸው የሚመጡት ነገሮች እንደሚታወቀው ዓለማችን 90% የሚሆነውን ትልልቅ እቃዎች ከአንዱ ሀገር ወደ አንዱ ሀገር የሚጓጓዘው በመርከብ ነው። ምክንያቱም ሌሎች ነገሮች ሊሸከሟቸው የማይችሏቸውም ነገሮች ጭምር ማለት ነው እና ታዲያ እነዚህ መርከበኞች የሆርሙዝ ሰርጥ ከመዘጋቱ ጋር ተያይዞ ድሮ የነበራቸው ቅንጦት አሁን መሰረታዊ የሚባለውንም ነገር እንዳሳጣቸው ሲነገር ነበር እና እንደው ድሮ ምን አይነት ህይወት ነበራቸው እንደው ምንድን ያጡት ለሚለው የተወሰኑ ፖይንቶችን ይዘረዝራል ጸሐፊውና ለምሳሌ ድሮ ይላል አንድ መርከበኛ የስራ ልብስ አለው፣ የምሳ ልብስ አለው።
ማለት ስራ ከሰራ በኋላ ስራውን ይተውና ከዛ ወደ ምሳ ሲመጣ እሱን ልብስ ለብሶ ነው የሚመጣ እና ከዛ ምሳው ደግሞ የሚዘጋጀው ዝም ብሎ ምሳ አይደለም። ዓለም ላይ ያሉ የሚባሉ ሼፎች ለዛ ለማሪን አገልግሎት ተብለው ስልጠና ተሰጥቷቸው ሁሉ የሚሄዱ ሼፎች ናቸው እና ከሁሉም የምግብ አይነት ምናምን ተብሎ በጣም ብዙ ሰው የማያገኘውን ነገር እንደ ፕሪቪሌጅ ያገኛሉ እና መዝናኛውም አለ። በሳምንት አንድ ቀን ካምፋየር ምናምን ተብሎ ይደረጋል እና ውጭ ላይ ጥብሳ ጥብሶች ምናምን ተብሎ እንግዲህ የሚዝናኑበት ማለት ነው እነሱ አለ። አሁን ስታዲያ ምን ሆነ ሲባል ልብሳቸው ራሱ በየቀኑ መቀየር አለበት። በቀን ቢያንስ አንድ ጊዜ ሻወር መውሰድ አለባቸው። እነዚህን ሁሉ ነገር ሊያደርጉ የሚችሉበት የነዳጅ ጉዳይ ነበረ። የሚያንቀሳቅሳት መርከቧን ነዳጁ ጠፋ። እዛው ላይ ከሚፈለገው ጊዜ በላይ ቆዩ። በዚህ ምክንያት አሳ በሳምንት አንድ ቀን እሱንም ለፕሮቲን አገልግሎት የተወሰነ ቦታ ጣል ሊደረግ የነበረ አሳ አሁን ዘወትር ምግባቸው ሆኗል እየተባለ ነው። ያውም ደግሞ ከዛው ከባህር ላይ እስቲ እባክህ ሞክር አገኘህ ወይ እየተባለ ወደ አሳ አጥማጅነት ተቀይረዋል። ከመርከበኝነት እና ይሄ ትንሽ ዓለምን ፈገግም አሰኝቷል። ከዛ ባሻገር ችግሩ ዳፋው የት ድረስ ይሄዳል የሚለውን እንዲሁ ለማመልከት ሲጠቀሙበት ነበር እና እንግዲህ እነሱ የምግብ ለውጥ ያደረጉት እኛ ብዙ የህይወት ለውጥ ምድር ላይ ደግሞ እያስተናገድን ነው በእነሱ በጣም እና የመካከለኛው ምስራቅ ጉዳይ በጣም አሁንም ድረስ ተሻሻለ ስንለው ባሰ አይነት ነገር ነው የሚሆነው። በተለይ የቃላት ጦርነቶቹ ድጋሚ ጦርነቱ መቼ ይሆን የሚጀመረው የሚለውን ስጋት በጣም እንዳጫረ ነው ያለው። እንደምታውቀው አደራዳሪነት ያለችው ፓኪስታን የቻለችውን አድርጋ እንግዲህ የመጀመሪያው ዙር ድርድር ተደርጎ ነበረ እና ያ ድርድር ከተደረገ በኋላ እንግዲህ በሁለተኛው ድርድር ይደረጋሉ ተብሎ የሚጠበቁ ነገሮች ነበሩ። ግን ከዛ በኋላ ሌላኛውን ድርድር ለማድረግ በጣም አስቸጋሪ ሁኔታዎች ገጥመው ነበረ እና አሁንም እሱን ድርድር ለማሳካት ጥረት እየተደረገ ነው። ይሁን እንጂ ብዙ ተስፋ የሚሰጡ ነገሮች የሉትም እየተባለ ነው። ከመግባታችን አንድ 30 ደቂቃ በፊት ለፎክስ ኒውስ ዶናልድ ትራምፕ አንድ መግለጫ ምንድነው ቃለ ምልልስ ሰጥተው ነበር እና የቃለ ምልልሱ ሀሳብ ምንድነው የሚያነሳው እንግዲህ ከኢራን ጋር ላለን ድርድር ነገሮች አሁንም ቢሆን የመደራደሪያ ቀይ መስመሮቻችን እንደተጠበቁ ናቸው ብሎ በዋናነት ያነሱት እንግዲህ ኢራን ያመረተችውን ዩራኒየም ለአሜሪካ ትስጥ ብለናል አሉ እሳቸው ማለት እና ግን አንዱ እንድታውቁት የምፈልገው ነገር ይላሉ ጋሼ ትራምፕ እንትን ላይ ጥድፊያ ላይ አይደለንም ያለነው ጦርነቱን ለማቆም ይሄን ያህል እየተጣደፍኩ እንደሆነ እንዳታስቡ ነገር ይላሉ እሳቸው ማለት ነው። እና ጫና ውስጥ እንዳሉ ይታወቃል። ያው እንዳታስቡ ማለታቸው ያው ያሳስባቸዋል ማለታቸውም ሊሆን ስለሚችል ማለት ነው። እና እሱን ነገር ይላሉና በፔጀስኪያንም አንድ ነገር ብለዋል። ዛሬ ጠዋት አካባቢ ላይ ነው ይሄንን ሀሳብ ያነሱት እና ኢራን ለድርድርና ለውይይት ክፍት ነች። ይሁን እንጂ አንዳንድ የሚሰነዘሩት ቃላት ትራምፕን ማለታቸው ነው እና የሚሰነዘሩት ነገር ማስፈራሪያዎች ጉዳዩ እንዳይሳካ ያደርጉታል እና ዓለም የማያቋርጥ ተራ ነገር እየሰማች ነው ያለችው ብለው ትንሽ ወረፍ አድርገዋቸዋል ማለት ነው። እና እንግዲህ ይሄ ምንድነው ዳፋው የሚለውን እንድናስብ ያደርገናል። ይሄ ነው ያለው ሁኔታ። ነጋዴ እኮ 50% ያወራል። 50 ነው ስትነግድ ብዙ ነገሮች ንግግር ላይ ነው የሚያልቁት፣ ዲል ላይ ነው የሚያልቁት አይደል? ነጋዴ ማለት ጥሩ ነጋዴ ማለት በደንብ ዲል የሚያደርግ ማለት ነው። ያልሆነንም ዕቃ ሊሸጥልህ ይችላል አስማምቶ አሳምኖ ምናምን ብሎ የለም ዕቃው ጠፍቷል አታገኘው ማምገር ብሎ እኔ ጋር ብቻ ነው ያለው ብሎ አዎ እንደሱ ትባላለህ። እና የንግዱ ዓለም ይታወቃል። ንግድ ላይ ስትገባ ትንሽ እንደዚህ አይነት የምትጫወታው ነገር አለ። እኔው ዶናልድ ትራምፕ ኳሱ በኢራን ሜዳ ላይ ያለው ብለዋል። ይሄን ቃል ምክትል ፕሬዚዳንቱ ጄዲ ቫንስ ተናግሮት ነበረ ከመጀመሪያው ድርድር በኋላ። አሁን ዶናልድ ትራምፕ ደግሞታል። ኳሱ ያለው በኢራን ሜዳ ላይ ነው ብለዋል ማለት ነው። ይሄ ማለት is up to you ማለት ነው። ኢራን ትወስን ትምረጥ ማለት ነው። በሌላ ቋንቋ ሁለተኛው ድርድር ሲጠበቅ ነበር፣ ቅዳሜና እሑድ ሲጠበቅ ነበር። ዶናልድ ትራምፕ ያስቀመጡት የ2 ሳምንት ጊዜ ያለቀው ሮብ ነው። ማራዘሚያ ተደርጓል። ሮብ ነው ያለቀው እና ኢራኖች እንደማይመጡ አሳውቁ። ይመጣሉ አይመጡም? እንደውም ጄዲ ቫንስ ወደ
ኢስላማባድ ሊሄዱ ነው ሊንቀሳቀሱ ነው ሲባል ነበር። ፋይናሊ ሰዎቹ እንደማይመጡ ተረጋገጠ ማለት ነው። ሲረጋገጥ ቀረ ማለት ነው። ግን የተፈጠረው ችግር ምንድን ነው? አሜሪካ አንድ የኢራን ነዳጅ ጫኝ መርከብ አገተች። ስለዚህ እንኳን የሌሎች ሀገሮችን መርከብ አስገብተች ነዳጅ ልጭኝ ቀርቶ ያንቺ ራሱን ማን ነው ኖርማሊ ከኢራን የወጣ አይደለም፣ ከማሌዥያ የተንቀሳቀሰ መርከብ ነው የተያዘው። ከማሌዥያ ተነስቶ ወደ ኢራን ሊገባ ገና ወደ 500 ምናምን እንትን ሲቀረው ነው በአሜሪካ ባህር ኃይል ቁጥጥር ውስጥ የተደረገው። ቱስካ የምትባል የሳውዝ ኮሪያ ምርት ናት እቺ እንትን እና የኢራን ባለቤትነቷ ኢራን ነው። ከዛ የገዛቻት ነው መርከቧን እና ያቺን መርከብ አሜሪካ አገተቻት። የአሜሪካ ባህር ኃይል አገተ። አስበዋል? በራሱ ሀገር ላይ በራስ ድንበር ላይ በራስ የባህር ዳርቻ ላይ ሰርጥ ላይ ያንተ የራስ መርከብ ሲታገት ማለት ነው። አበዛሽው ብላ በቃ ቀወጠች። የመጨረሻ ድብልቅልቅ ይሄ ምንድን የሚባለው የባህር ላይ ውንብድና ነው ያሉት። ምንድነው ፒሬትስ የሚባሉት እነዚህ ባህር ላይ እንትን የሚያደርጉት እንደዛ የባህር ላይ ዝርፊያ ተደርጎብናል አሉ። በጣም ምንድነው እቺ መርከብ የያዘችው? እቺ መርከብ የያዘችው መፈተሽ አለበት። የአሜሪካ የባህር ኃይል እንግዲህ አስብ እንግዲህ አራውንድ 10,000 የአሜሪካ ሰራዊት እኮ አለ በሞር ወደ ኦማን ሰር ተጠግቶ አለ እና ያ ኢቨን ገብተው ቼክ አድርገዋል ነው የሚባለው እና ጸረ ሚሳይል የሆነ ነገር ነው ጭና መርከቧ የተያዘችው። ስለዚህ ኢራን መሳሪያ እያስገባች ነው። ከማሌዥያ ይነሳ እንጂ የተነሳው ምርቱ የማሌዥያ ምርት አይደለም። ሞስት ፕሮባብሊ የቻይና ነው የሚሆነው። ቻይና ደግሞ እየቀለደች ነው። ቻይና እውነት ለመናገር አሜሪካ ላይ በጣም ሙድ የሚባለው በዘመናዋ ቋንቋ እያያዘች ነው የሚመስለው። ባለፈው ምንም አይነት መሳሪያ አልሰጥም ብላ አልሰጥም፣ መረጃም አልሰጥም፣ መሳሪያም አልሰጥም ብላ እሺ በኤለፊ ብላት ግቢ ብላት እንደ ልቧ እየገባች ትወጣ ምናምን ሽርጉድ ስትል ነበር አይደል? ፋይናሊ ግን ምን ሆነ? አሁን መሳሪያ እንደገና ወደ ኢራን እየገባ ነው እና ይሄ ከቻይና ጋር በቃ ቻይና ትራምፕ ሲናገር ነበር ቻይና በጣም ብልግና እየሰራች ነው ያለው። ብልግና በአንድ በኩል አደራዳሪ ትመስላለች አለ። በአንድ በኩል አደራዳሪ መስላ በእኛና በኢራን መካከል ሽምግልና ለመግባት ትፈልጋለች አለ። በሌላ መልኩ ደግሞ ኢራንን እያስታጠቀች እኛ ምንፈልገውን እንዳናሳካ ታደርጋለች እና ቶትሊ ይሄ የጸረ አሜሪካ የሆነ ነገር እያደረገች ነው ያለችው እና የእኛን ትግል እንትን እያደረገችብን ያለችው ቻይና ናት ወደሚል ፓብሊክሊ ነው ትራምፕ ሲናገር የነበረው። ፓብሊክ ለህዝብ ነው ሲናገር እና እንደሱ አይነት ሰጥ አገባ ውስጥ ተገባ ማለት ነው። እና ዞሮ አሁን ባለው ሁኔታ በጣም የአሜሪካና የኢራን ነገር ስትመለከት ኢራን አንድ ነገር እያቀረበች ነው ያለችው። አሁንም ቢሆን ድርድሩ ላደርግ እንችላለን፣ ፈቃደኞች ነን፣ ለመደራደር ዝግጁ ነን፣ ግን የአሜሪካ ብሎኬድ ይነሳል። አንድና ነገር ይሄንን እስካላነሳቸው ድረስ እኛ በሰርጣችን ላይ እንደፈለግን መንቀሳቀስም ማንቀሳቀስም መብታችን ነው። የምንፈልገውን ግቡ፣ ማንፈልገውን አትግቡ የማለት መብት አለን። ካልሆነ ግን በፍጹም ድርድር አንቀርብ ወደሚል አቋም ነው አሁን አዚስ ሞመንት እየመጡ ያሉት ማለት ነው። እና እንግዲህ ያቺ መርከብ እርግጠኛ ነኝ የተለቀቀች አይመስለኝም እስካሁን ድረስ። ለምን ዶናልድ ትራምፕ በቃ ይዘናታል በቃ ኦልሬዲ አንደር ኮንትሮል በአሜሪካ የባህር ኃይል ቁጥጥር ውስጥ ነው ያለችው። ይቀጥላል፣ በዚሁ ይቀጥላል። መሆን ያለበት ነገር ይወሰዳል፣ እርምጃ ይወሰዳል እና የኢራንን አቅም የሚገነባ ማንኛውም ሀገር ወይም መንግስት ማንኛውም አካሄድ የአሜሪካ ጠላት ነው ወደሚል ነገር ደርሰዋል። ትንሽ ማዕቀብም ይጣላል የሚል ሀሳብ ሲያነሱ ነበር። ኦፍኮርስ ወደዛም ነገር ሊሄድ ይቻላል። እንግዲህ አሜሪካ እስካሁን ድረስ ያላት አቅም አለ። እንግዲህ ምናልባት ያው ሰው እንዳመለካከት እኮ ነው ማለት እንዳመለካከቱ ማለት እንዴት ነው ጸረ አሜሪካ አቋም ይዘህ ስታወራ አድልተህ የምታወራው ነገር ይኖርሃል አይደለ? እንደዛ ነው እና የውጮቹ ነው የምልህ የውጮቹ ፖለቲከኞች ወይም ደግሞ ሚዲያ ላይ የሚሰሩ ሰዎች ወይም ኢቭን ትልቅ ሰዎች የሚያወሯቸው አንዳንድ ነገሮች ዝም ብዬ ሳያቸው ይገርመኛል። ወዴት ነው እንትን ብለው የሚያወሩት የሚለውን ነገር ገባ። በቃ አንዳንዱ ምን ያህል መሰለህ በቃ ኢራን አሜሪካ ልኳን አሳየቻት። ትልቅ ሰዎች ናቸው፣ በጣም ትልቅ ሰዎች ናቸው። ዶናልድ ትራምፕ እኮ በቢዝነስ መንገድ ነው እየሄደ ያለው
እሱ ፖለቲከኞች እኮ እንደሚያስቡት አይደለም የሚያስበው። ናው ሂዝ ፖለቲሽያን አይደል? የአሜሪካን የምታህል ትልቅ ሀገር የሚመራ ሰው ነው። ግን ዶናልድ ትራምፕ ኤግዛክትሊ አሁንም የአሜሪካን ጥቅም በማስጠበቅ ላይ ነው ያለው ሰውየው ያለው ብዬ ነው የማስበው። እና ቢቻል ኢራን ላይ እንደተባለው መንግስት ለውጦ አሁን ኢራን ላይ ያለውን ነዳጅ ማግኘት ቢችል እንደ አሜሪካ ይሄ ቀላል ነገር አይደለም። ግን እሱ አልተሳካም፣ እስካሁን ድረስ አልተሳካም፣ ከዚህ በኋላ ካልሆነ በስተቀር። በተረፈ ግን እንግዲህ ያን ሁሉ ነገር ከስረ ወደ 31 ቢሊዮን ዶላር ነው እንግዲህ እስካሁን አሜሪካ ኢራን ላይ ያፈነዳችው። 31 ቢሊዮን ዶላር ስታፈነዳ ይሄንን ያህል ወጪ ካወጣች በኋላ ኢራን ማንበርከክ የቻለ ይድል ነው። ግን ሰዎቹ በቀላሉ የሚንበረከኩ አይመስለኝም። እኔም አይመስለኝም። ምክንያቱም አንደኛ ያላቸውን ታሪክ፣ የጦር አቅም፣ ከዛ ባሻገር አልበገር ባይነት ምናምኖቹን ሁሉ እንትን ስትላቸው እንደው ሞተው ያልቁ ይሆናል እንጂ አሜሪካ ለምትፈልገው ነገር በተለይ የነዳጅ ጉዳያቸውን ለምሳሌ ባለፈው እንደሄደችበት አይነት መንገድ አድርጋ ምናምን ሌላውን ትቆጣጠራለች ብሎ ማሰብ ለኢራን ከባድ ይመስለኛል። እስካሁንም አልቻለችም። ደግሞ ለመቻልም ከባድ ነው። ለምን ሲባል አንደኛ የኢራን ጥንካሬ ብቻም ሳይሆን ከጎኗም ያሉትን ሀገሮች ስንመለከታቸው አሜሪካ በጣም ምንድነው ኢዚ መኒ እንደሚባለው ሊሆን የሚችል አይመስልም። ምክንያቱም ያለው ነገር ኢቭን አይደለም ተቆጣጥሮ የነዳጁን ምናምን ጉዳይ ማድረግ ከዛ ሆርሙዝ ሰርጥን መቆጣጠር አይደለም አሁን በሚባለው ደረጃ እንኳን ያለውን ድርድር እንትን ለማለት የሚቻልበት መንገድ ራሱ በጣም ጠባብ እየሆነ መጥቷል። የአርጂሲው ዋና ሜጀር ጀነራል አሚር ሀታሚ ምንድነው ያለው 40ኛ ዓመቱን የአርጂሲ እያከበረ ነበረ ከትናንትና ወዲያና ሰሞኑን እሱ ላይ ነው የነበሩት። ማለት እንትኑ የተመሰረተበት 40ኛ ዓመት እያከበሩና እዛ ላይ ያስተላለፈውን መልእክት ስትመለከት ሆርሙዝን በተመለከተ አሜሪካም አይደለችም ሌላም አይደለም የሚያዘው ሙጅተባ ብቻ ነው የሚያዝበት፣ ከሱ ውጭ ማንም አያዝበትም። ከዛ ባሻገር ኢራን ለሚመጣው ማንኛውም ጥቃት አሁንም ድረስ የተዘጋጀች ነች አይነት ነገር እና የሚያስተላልፉትን ነገር ምናምን ስታይ ሙቀቱ ያለው እነሱ ጋር ነው። ሙቀቱ ያለው ነሰንስ ማለት የነ ፔጂስኪያን ምናምን እንደራደር ምናምን ይበሉ እንጂ ስቲል ሙጅተባን መጥራት የፈለገበት ምክንያትን ስታይ አሁንም ያለው ልብ አይነት የሚለው ልብ እንደሆነ ታያለህ። እና ስለዚህ ይሄንን አይነት ነገር እያሰብን ቅድም መግቢያ ላይ እንዳልኩት አሁን ዶናልድ ትራምፕ እንግዲህ ቀይ መስመራችን እናስቀምጠናል አሉ። ምንድን ነው ሲባል በቃ በዋናነት ኢራን ያበለጸገችውን ዩራኒየም ለአሜሪካ ታምጣ ብለን አስቀምጠናል። ኦኬ ከዛ ጋር ተያይዞ እንግዲህ ኢራን ምን ታገኛለች የሚለው ምናልባት ጉዳዩን ለመስጠት እንደው በጣም ከፍተኛ የሆነና የምትፈልጋቸውን ነገሮች ካሳካች ይመስለኛል ካረገችው የምታረገው እንጂ በአሜሪካ ቁጥጥር ስር ሆኖ ሆርሙዝ ምናምን አይመስለኝም፣ አይታሰብም። ምን አለ አሁን ኢራን ማሳካት የምትፈልገው ከዚህ ሁሉ ድብደባ በኋላ ከዚህ ሁሉ ኪሳራ በኋላ ኢራን የምታሳካው ነገር ምን አለ? ምንድን ነው ለኢራን ስኬት ብለህ የምትለው ነገር ምንድን ነው? የነፃነቷ ጉዳይ የመጀመሪያው። የምን ነፃነት? ምክንያቱም አሁን በዚህ በእንትኑ ጉዳይ ላይ በምንድን ነው በዩራኒየሙ ጉዳይ ላይ ዩራኒየሙን ለአሜሪካ ሰጣለሁ ካለች አይመስለኝም። ግን ከሰጠች ዲማንድ የምታረጋቸው ነገሮች ይኖራሉ። አንደኛ ከዚህ በፊት የሚያነሳቻቸው ነገሮች ነበሩ አይደል? በአካባቢው ያለውን የጦር ሰፈር ምናምን ጉዳዮች ታውጣ ብላ እንግዲህ ከአንድ ሀገር ላይ ማውጣት ጀምራለች አሜሪካ። ከዛ ባሻገር ሁሉንም ታደርገዋለች ወይ? ምክንያቱም ሰምሃው እንግዲህ አረብ ሊግ ላይ የነበሩት እነ ዩኤኢ እነ ሳውዲ ምናምን አሜሪካ ከዚህ በኋላ እኛ ላይ አርፋ ኢራንን አትመታም አይነት ወደሚለው ድርድር እንትን ሀሳብ መምጣታቸውን ባለፈውም ስናነሳ ነበር። ስለዚህ ሰምሃው ኢራን ተሳክቶላታል። ምክንያቱም እነሱን በመደብደቧ ምክንያት እንደኛ የምንደበደብ ከሆነ ምንድነው የአህያ ባል ምናምን አይነት ነገር ብለዋል። እሱ አይደል እያስጣለችን አይደለም ማለት ያ ሁሉ ዘንቦብን ያጣነው ቢሊዮን ዶላር ነው ብለው እነሱም ቢሆን ተከፍተዋል እኮ ከአሜሪካ ጋር ባላቸው ጉዳይ። ምክንያቱም ሙሉ ለሙሉ ከኢራን ጉዳይ ለማምለጥ ስላልቻሉ ማለት ነው። ስለዚህ አሁን እነዚህን ሁሉ ነገሮች ስትመለከት ሰምሃው አሜሪካ ጫና ውስጥ መሆኗ ይታወቃል። ምንም ጥያቄ እሱን አንስተን ከዛም በኋላ አሜሪካ አሁን የምታነሳው የዚህ የዩራኒየም ድርድር እንትን ካለች ኢራን የምትጠይቃቸውን ጥያቄዎች ትመልሳለች። አንዳንዱ እውነት ለመናገር በአሜሪካም ሳይድ ተኮኖ ሲታሰብም አሜሪካም ይሄንን ነገር ይሁንልኝ ልትል የምትችላቸው ምግሙ አይደሉም። ዳትስ ዋይ አሁን የነገ ፍራቻዎቻችን የሚመጡት አሜሪካም
ኢራን የምታቀርባቸውን የድርድር እንትኖች ለማድረግ በሚያስችል መንገድ ላይ አይደለችም ያለችው። ለምን ሲባል አሜሪካ የምትፈልጋቸው ፍላጎቶች አሉት። በዋናነት ጉዳዩ የኒኩለር ጉዳይ መሆኑ ይታወቃል። አሜሪካ ግን ከተሳካላት ሆርሙዝንስ ብንቆጣጠር ያቺ ደሴትንስ ምናምን የሚሉ ጉዳዮች አሉና በዚህ በዩራኒየሙ ጉዳይ ተስማምተው ኢራን በጣም በርካታ ማዕቀቦች አሉባት፣ በቀጥታም በተዘዋዋሪ ከሌሎች ሀገሮች ጋር በተገናኘ ያላትን ግንኙነት በጣም ብዙ ብሎኬጅ አለው። ፕላስ አሜሪካ ያለ የኢራን አጠቃላይ ሀብት የሚባለውን ነገርም ታግዶባታል። አይደለም ከውጭዎች ጋር ያለ የንግድ ግንኙነት ያው በውስጥ ለውስጥ የምትሰራቸው ከራሽያ እና ከቻይና ጋር ያላት ግንኙነት እንዳለ ሆኖ ከሰሜን ኮሪያም ጋር እንደዛው ማለት ነው። ግን በአብዛኛው ሀገሮች በሚባል ደረጃ ግን ያንን ድርድር ማድረግ እንድትችል አይሆንም፣ ወይም የንግድ ልውውጦቿ በጣም ሊሚትድ ናቸው። ስለዚህ እነዚህን ነገሮቿን ነፃ የሚያረጋት ሆኖ ከተገኘ ልትሰጥ ትችላለች። በጣም የተወሰነ ፐርሰንት አለ ለሱ። ከዛ ውጭ ባለው ግን አሜሪካ እንደ ሌሎች ሀገሮች ገብታ ፈላጭ ቆራጭ ሆና የምታስተዳድራት ኢራን አይመስለኝም። በጣም ሩቅ ነው ለእኔ። እሱን ነው ላነሳ የፈለኩት። ነፃነታቸውን ሊሰጡ የሚችሉ አይነት ማህበረሰቦች አይደሉም። ታሪካቸውም እሱን ነው የሚናገረው እና ስለዚህ ይሄ የመደራደሪያ ሀሳብ ስለማይሆን ወደ ተባባሰ ጦርነት ሊካሄድ ይችላል። ከዚህ በኒውክሊየር ጉዳይ ላይ ያላቸውን ነገሮች መለሳለስ ካመጡ እሱ ምናልባት ሰምሃው ለዓለም ስጋትነቱን ሊቀንስ ይችላል እንጂ የነፃነታቸውን ጉዳይ አሳልፈው አይሰጡም ብዬ ነው ማስብ። እኔ አሁን ምንድነው ለምሳሌ ባለፈው በነበረው ድርድር ኢራን የዩራኒየም ምርት ለ5 ዓመት ያህል አላበለጸገም ማለች። አሜሪካ ደግሞ አይሆንም 20 ዓመት አለች። በዚህ አልተስማሙ። እኔ እሱን ነገር ራሱ እንደማዘነጋ ነው የምወስደው። ኢራኖችን ነው የምልህ። ኢራን ምናልባት ኢራን የምትባል ሀገር ባትፈጠርና ብትቀር የሚሻላቸው ይመስለኛል። አሁን ዩራኒየሙን እንትን ከማጣት ኦልሞስት 20 ዓመት 30 ዓመት የተለፋና የተደከመበት ነው። በዛ ላይ ክንደ ፈርጣማዋ ራሽያ ናት ይህን የምትሰራው በዋናነት። ከዚህ ራሽያ ሞታለች ማለት ነው። ኢራን ብቻ አለችም ያልተፈጠረችው፣ ራሽያ ደግሞ የተፈጠረችው እንደ ሞተች ቁጥር። ስለዚህ ነገሩ ትንሽ የሚከብድ ይመስለኛል። ከዚህ አንጻር ዓለም አሜሪካን እየተዋጋ ነው ኢንዳይሬክትሊ። ዓለምን ሴንስ ትልቆቹ ማለት ነው ስሩ ኢራን ያው ዋጋ እየከፈለች ቻይና ራሽያ ዋጋ እየከፈለች ነው እሷ። ግን ችግር የለም የፈረሰው ኢንፍራስትራክቸር ነገ ይነሳል። ለኢራን መፍረስ አዲሱ አይደለም። ለኢራን መፍረስ አዲሱ አይደለም። በማዕቀብ ውስጥ መኖር ረጅም ጊዜ የኖረችበት ጥፋቱ ቀላል ነው ማለት ግን አይደለም። በፍጹም ኖርማሊ አሁን ዶናልድ ትራምፕ እንስማማለን ወደሚል ነገር ሲመጡ ወደ $500 ቢሊዮን ፍሪዝ የተደረገ የኢራን ሀብት ይለቀቃል፣ ማዕቀብ በሙሉ ይነሳል ብለው ነበር። $500 ቢሊዮን ለኢራን ትልቅ ገንዘብ ነው። አዚስ ሞመንት ስፔሻሊ በዚህ ጊዜ ከባድ ገንዘብ ነው፣ ትልቅ ነው፣ ለኢራን ያስፈልጋታል። ግን እሱም አልደለላቸው ገባ አልደለላቸው። ምክንያቱም ቻይና ብቻ አንድ ቼክ ትጽፋለች ወይም ራሽያ አንድ ቼክ ትጽፋለች ገባ። ያዛ ፍሪዝ መደረጉ ለነሱ ይህን ያህል በጣም ሂውጅ ነገር አይደለም። ጠቀሜታው እንዳለ ሆኖ አስፈላጊነቱ $500 ቢሊዮን ኢራን ላይ ቢመጣ ብዙ ስራ ይሰራል፣ ጥያቄ ያለውም እና እንደ ሀገር $500 ሚሊዮን በየቀኑ እያጣች ነው ብለዋል እኮ። $500 ሚሊዮን በየቀኑ እንግዲህ በ50 ቀን አባዛው፣ በ50 ቀን ስታባዛው በ50 ቀን የምታገኘውን ያጣችው እንደማለት ነው። እና ዞሮ ኢራኖች አሁንም ይህን ነገር ሲዝ ለማድረግ ማለት ዩራኒየም ነው የምልህ ኒውክለር ዋነኛ ጉዳይ አይደለም ይሄ ጉዳይ። ዋና ጉዳይ እኮ ነው። ዋና ጉዳይ ኢራን ኒውክለር በታጠቀች ማግስት እስራኤልን ትመታለች ነው። ይሄ ቃል በቃል ዶናልድ ትራምፕ የተናገሩት። ኔክስት ዴይ እኛን ትመታለች ነው ያሉት። አረብ ሀገራትን ትመታለች፣ ተጠንቀቁ፣ ወቁ፣ አትለቃችሁ። በሚቀጥለው ጊዜ በ3ኛ ደረጃ አውሮፓ ወይም በ4ኛ ደረጃ እኛን ትመታለች አይነት ነው። ስቴፑ እንደዚህ ነው የሄዱት። ስለዚህ ኢራንን ኒውክለር እንድታጠቀም ማንፈቅድላት በዚህ ምክንያት ነው። አለቀ። ለአሜሪካ ይህን አለማድረግ ሽንፈት ነው፣ በዓለም ሁሉ ፊት የሆነ ሽንፈት ነው። ፐርሰናሊ ለዶናልድ ትራምፕ ያኔ ኮቪድ፣ አሁን ደግሞ የኢራን ጦርነት ሌላው የውድቀት ምክንያት ይሆናል። የሚቀጥለው ምርጫ እንደው በህግ እንኳን ለውጠ ህግ እንኳን ኮንስቲቱሽን እንኳን ቀይሬ ድጋሜ እኔ የባለፈው ከአሁን ጋር አይቆጠርም እሱ ሌላ የሌላ ስለዚህ እንደ አዲስ ነው የተጀመረው ብለህ እንኳን 8 ለማድረግ አትችልም። ለምንድነው? ድጋፍ ልታገኝ አትችልም አንለስ እንደዘርዋይስ ፈጥነህ ይሄን ጦርነት መደምደም ካልቻልክ። ጠላቶች አሉ፣ ተቃዋሚዎች አሉ፣ እንድትወርቅ የሚፈልጉ አሉ።
አይደለ? በትራምፕ አድሚኒስትሬሽን የማያምኑ አሉ። አሁን ዲሞክራቶቹን ትተህ ነው የምልህ። እነዛ ሰዎች የሚያደርሱ ጫና ቀላል አይሆንም። ከዚህ አንጻር የዚህ ጦርነት ፍጻሜ ምንድን ነው? ወዴት ነው ነገሩ ሊሄድ የሚችለው የሚለውን ነገር መቼስ እንዳልኩ ነው። አሁን አንዳንዴ አይመጣልም ካርታው መሬት ላይ ልስራው ስትል ሂሳቡ አይመጣም እና መቋጫውም ታጠዋለህ። እሺ እንዴት ነው ታዲያ? ሁሉም ጋር ገብቶታል። ጦርነቱን እንዳይቆም ይፈልጓሉ፣ እንዲቆም ይፈልጓሉ። እንደኛ ታክሲ መሰለፍ የሰለቸው፣ በየመንገዱ መቆም የሰለቸው፣ ቁም ነገር ሰላም ቢሆን ጥሩ ነው። ከሁሉ በላይ ለኢራናውያን ሰላም ቢሆን ጥሩ ነው። እስራኤል ሀገር ያሉ ሰዎች ኢራን እንደውም ዛሬ ተኩሳለች እስራኤል ላይ ተብሎ እየጠበቀ ነው ያለው። ምናልባት ዛሬ ኢራን ላይ እስራኤል ላይ ቴልአቪቭ ላይ ኢራን ልተኩስ ትችላለች ተብሎ መረጃዎች እየወጡ ናቸው። ዝም ብሏል መረጃዎች የተለያዩ እንትኖች ተጠቅሰው ነው። እና ይሄ ደስ አይልም በጣም። እና ምድር ላይ ካጣሁ ሰማይ ላይ መፈለግ ነው። እሱ ነው እንግዲህ አሁን የሚያሰጋው እኮ የመደራደሪያ ነጥቦቻቸው እውነት ይሄ ነገር ያስታርቃቸው ይሆን ብለን እንድናስብ አይደል የሚያደርገን። ሁለቱም ዲማንድ የሚያደርጉት ነገር ወይም ደግሞ ከድርድሩ የሚፈልጉትም ውጤት በአብዛኛው አረ ይሄ ነገር ይሆን እንደው ወደ መካከልም ለመምጣት አይሆንም። ጥግና ጥግ ነው። እኔ 5 ዓመት ስል ያኛው 20 ዓመት ይላል። ኢማጂን ማለት ያለውን ርቀት ለመደራደር ቅርብ አይደለም። ለየቱ ጋራ ታደርገዋለህ። አለበለዚያ ሳይኔካ ምንም ከዛ ፍንክች አልልም አይነት ነገር ካሉ ሁለቱም ድጋሚ መቼ ነው የሚጀምሩት የሚለው ስጋት ለዚህ ነው ዓለም ላይ አሁን ምናልባት እንግዲህ ሌላ ጦርነት ሌላ በጣም አደገኛ ባለፉት 40 ምናምን ቀናት የተደረጉት የማይቋርጡ ዕለት የሆኑ ድብደባዎች፣ ውጊያዎች ኢራንም ተኩሳለች። ኢራን እርግጠኛ ነኝ እንግዲህ ምናልባት እስራኤል ላይ ብቻ ሳይሆን ባለፈው እንዳደረገችው እነዚህ ገልፍ ሀገራትንም ቁስልስል ያደረገቻቸው እነዛም ላይ ልተኩስ ትችላለች። ለምን አሜሪካና እስራኤል እንደገና መደብደብ ከጀመሩ ያ ነው የሚሆነው። እሷም ወደዚህም ተኩሳለች፣ ወደዛም ተኩሳለች፣ ወደዚህም ተኩሳለች፣ ወደዛም ተኩሳለች። ብቻ ቻይና ቅድም ያልከውን ሮኬት እንዳታውሳት እና አገሩን ዓለሙን በሙሉ ድብልቅልቁ እንዳታወጣው እግዚአብሔር ይጠብቀን። ለሷ እጅ ብቻ አናመልጥማ። አሁን እኮ እየተባለ ያለው ማለት ነው። የጦርነት ክፋቱ እኮ ይሄ ነው። አታመልጥም። የት ጋር ያለው? አሜሪካን ያለው? አውሮፓን ያለው? ኖ ዌይ ቱ ስኬፕ። እንዴት አድርገህ ታመልጣለህ? ልታመልጥ አትችልም ልታመልጥና አደገኛ ነገር ነው የሚሆነው። እና ወደዛ ገብተው እንደገና አሁን ኢራን ምን ማለት ነው? ቆይ አሁን ኳሱ ያለው ኢራን ሜዳ ላይ ነው፣ ኮርት ላይ ነው ብለህ ማለት ምን ማለት ነው? they have to choose ማለት ነው አይደል? they have to choose። ስለዚህ መወሰን ካልቻሉ፣ መምረጥ ካልቻሉ፣ መደራደር ካልቻሉ ጦርነትን እየመረጡ ነው እያልክ ነው። 100% የነሱ ነው እያልክ ነው። ቅድም እንደነገርኩ ነው። ትራምፕ ወይም እንደ አሜሪካ ይህን ጦርነት አለማሸነፍ ውድቀት ነው። አሜሪካ ወደ ውድቀቷ እየተንደረደረች ነው ያለችው፣ ወደ ሽንፈት እየተንደረደረች ነው ያለችው ማለት ነው። ሶልት ሱፐር ፓወር ተብላ በዓለም ላይ በትልቅ ደረጃ የምታሰብ እንግዲህ አይደል በብዙ ነገር የምትታሰብ የምትታወቅ ሀገር አንድን ሀገር እንትን አድርጋለሁ ብላ 50 ቀን ፈጀባት። ሰዎቹ ይሄ ሁሉ ተቀጥቅጠው አሁንም ዩራኒየም እጃችን ላይ ነው ያለው አሉ። ጠፋ ከተባለ ስንት ጊዜው ነው? አውድመነዋል፣ ኦብሊትሬትድ ነው የለም ምናምን ካሉ በኋላ አለ 460 በከፍተኛ ደረጃ የበለጸገ ዩራኒየም። ይሄ ማለት ወደ 10 ምናምን ኒውክሌር ቦምብ ያሰራቸዋል የተባለ። እንደሱ ከሆነ አሜሪካ አሁንም አደጋ ውስጥ ነው ያለችው። ስለዚህ ዶናልድ ትራምፕ በእጁም በእግሩም እንደ ዮናታን ገብቶ ይህን ጦርነት ማሸነፍ ግድ ይለዋል። ግን ገባ ቅድም እንደነገርኩ ነው። አንዳንዴ መልሶ መሬት ላይ ታጠዋለህ። እዛም ዝግ ነው፣ እዚህም ዝግ ነው። እዛም እልሃለህ፣ እዚህም እልሃለህ። እዛም ጋር በጣም በቃ ማሸነፍ አለብን የሚል አቋም ተይዟል። እዚህም ጋር አንሸንፍም የሚል አቋም ተይዟል አይደል? ስለዚህ በዚህ መሀል አሸናፊና ተሸናፊ አታገኝም። ምንድነው ይሄ ነገር ብለህ ስታስብ የወኔ ጉዳይ ብቻ አይደለም ብዬ አስባለሁ። ከዘመን ፍጻሜ አንጻር ቢታይ ጥሩ ነው እላለሁ። እንግዲህ አሜሪካም እኔ የምፈልገው ነገር አለ ትላለች፣ ኢራንም ደግሞ እኔ የማላስነካው ነገር አለ ብለው እንግዲህ ድርድር ሁል ጊዜ ቢሆን የተወሰነ ፐርሰንት አንዱ ኮምፕሮማይዝ የሚያደርገው ሌላኛውም ኮምፕሮማይዝ የሚያደርገው ነገር ነው አይደል? which means ምንድነው ዊን ዊን አይደል የሚባለው? በ50-50 እንመጣለን አይነት ነገር ነገሩ ቢሆነው ግን እንግዲህ በሁለቱ መካከል የሚፈልጓቸው ነገሮች ለድርድር ለመደራደሪያነት ያቀረቧቸው ቅድመ ሁኔታዎች የሚሆኑ አይመስሉም።
እሱ ነው ማለት ሊሆኑ አይመስሉም። እና እነዚህ ነገሮች ወዴት ይሆን የሚያመሩት የሚለው ስጋት ለዛ ነው ያጫረው። እንደ ምንድነው እንደ በጋ ምንድነው ዝናብ አይነት ነገር የበጋ ዝናብ አይታመንም አይደል? አንዴ መጣው ይላል፣ አንዴ ሄድኩ ይላል። አንዴ ፀሐይ ሲሆን በቃ አይ ፀሐይ ነው ስንል ዝናብ ነገር አለ፣ ዝናብ ነው ስንል ፀሐይ ነገር አለ። እንደሱ አይነት ካራክተር ነው የምናይባቸው እነሱ ጋራም። እና የሆነ ሰዓት እንደዚህ ይሆናሉ፣ የሆነ ሰዓት እንደዛ ይሆናሉ። እና በተለይ ደግሞ አንዱ ለድርድሩ ውስጥ እንደ ትልቅ ችግር ሲነሳ የነበረው የዶናልድ ትራምፕ እዛ ተደራዳሪዎቹ ጋራ እንደው ሰላም ለመፍጠር ይሞከራል። እሳቸው በትዊተር ይወጡና ምናምን ብለው የማይሆን ነገር ይዘባርቃሉ። እሱ በጣም እያበሳጫቸው ነው። ባይዘወይ ኢራንን ታውቃለህ፣ በጣም እያስቆጣቸው ነው። እነሱ እኮ ብዙ አይናገሩም። ወጥተው መፎከር እንዲያደርግናቸው እንደዚህ ሆኑ እንደዚህ አይሉም እኮ ዝም ብሎ መተኮስ ነው መተኮስ ነው። እና አይወሩም። እና የዶናልድ ትራምፕ ንግግር ቁስልን ያደረጋቸው ታውቃለህ። በጣም ነው የሚማረሩት በዚህ ደጋግመው ነው በቃ በሳቸው ንግግር ያለ ብሶታቸውን ለምንድን ነው ምናምን እያሉ የበለጠ እንደውም ሰዎቹ ምን አደረጋቸው እልከኛ አደረጋቸው። የዶናልድ ትራምፕ ንግግር ለምን ዶናልድ ትራምፕ አሸንፈናል፣ ጦርነቱ አልቋል፣ ጥቂት ቀን የቀረው ጨርሰናል፣ ጠብቁን ማሚ ይላሉ። ተው በየሰዓቱ እየወጡ ተስፋ ይሰጣሉ ለህዝቡ። እነዚህ ደግሞ አጸፋውን እንዳላለቀ ለማረጋገጥ በተግባር የሆነ እርምጃ ሲወስዱ ታያለህ። እና እንደዚህ ተጣርሷል። ነጋዴና ፖለቲከኛ ሆነ እኮ ነገሩ እንዴት ይግባባል እባክህ? በጣም አስቸጋሪ ነው። እንግዲህ በቀጣይ ቀናቶች አንዴ ተስፋ ሲኖረን አንዴ ተስፋ ስንቆርጥ እንዲሁ እንዳለን እንዲሁ እንደ ፔንዱለም ወደዚህ ወደዛ እንዳለን አይ ሰላም ሆኑ ስንል አይ ሊቃሉ ነው ምናምን እንዳለን አለን። እንግዲህ በቀጣይ መልካም እንዲሆን ምኞታችን ነው። ከሆነ የአረቦቹ ነገርስ አረብ ሊግ ዛሬ ያወጣው መግለጫ ነበር እና እሱ ኢራን ለደረሰባት ነገር ሁሉ ተጠያቂዋ ራሱ ነች የሚል መግለጫ አውጥቷል። እሱ ትንሽ ግራ የሚያጋባ ነው። እና ያው እናንተ ናችሁ ተጠያቂዎቹ በተለይ የገልፍ ሀገራት፣ ምክንያቱም እናንተ ላይ ተንደርድረው ነው እኔን ሲቀጠቅጡ የነበሩት ብላ ስትከስ ነበር። ያው እንትንም ካሳም ጭምር ስትጠይቅ ነበር እናውቃለን። እና ለአረብ ሊግ ተሰብስቦ ኢራን ለደረሰባት ነገር እኛ እጃችን ንጹህ ነው ከደሙ ንጹህ ነን ነገር ብሎ እንደ ጲላጦስ የታጠቡ ነገር ይመስላል። ኢራን ክሷን አታቆምም። እሱ ነገር ለአሜሪካ ተስፋ አለው ወይ? በቀጣይ የሚታይ ነገር ሊሆን ይችላል። ግን ኢራን ነች ማለት አሁን ድጋሚ ተመልሰው ለዚህ ለጦር ቤዝነት ካገለገሉ ያው ትቀጥላለች፣ ምንም አዲስ ነገር አይኖረውም እና ማለት ነው። እና ይሄንን ግን ማለት የፈለጉት ለምንድን ነው በዚህ ጊዜ ምናምን የሚባለው ነገር እንግዲህ እሱ አይ ቲንክ ምን አይነት ገጽታ እንዲኖር ለምንድን ነው ይሄንን መግለጫ ማውጣት አሁን የፈለጉት? የተባበሩት መንግስታት ድርጅት የኢራን ተወካይ ኢራን አሁን ወደ $270 ቢሊዮን ኪሳራ ደርሶባታል። 270 ቢሊዮን ዶላር ውድመት ምናምን አጠቃላይ የሁሉም በቃ የሰውም የምኑም የደረሰባት ነገር ይሄን ካሳ እንፈልጋለን አሉ። ይሄንን ካሳ የሚከፍሉ የገልፍ ሀገራት ናቸው አሉ። አስደነገጧቸው። 270 ቢሊዮን ዶላር 5 ሀገራት ናቸው እንደውም ብለው ለ5 ሀገር ሰጥተዋል። አከፋፈሏቸው። ስታካፍል ስትመጣ 270 ቢሊዮን ሲካፈል ለ5 ማለት ነው። ገባ? እና ዛስዋይ አሁን እነዚህ የአረብ ሀገራት በአረብ ሊግ እንትን ብለው ተጠያቂ አንቺ ከራሳችን ላይ ወረድ በይ ነው ወረጂ ነው። ምክንያቱም የምን ዕዳ የምታስከፍይን እኛ አሜሪካ ያው እንግዲህ እንትን የሰጠቻቸው ማለት ነው። ለአሜሪካ የሰጧት ምንድን ነው? ቤዝ ጦር ቤዝ የሰጧት ሀገራት ኢራን ደበደብ እኮ አይደለም። ከኢራን ጋር ጦርነት የተጀመረው መቼ ነው? ቤዝ የነበረው መቼ ነው? ምንም ያገናኘው ነገር የለም። አይገናኝም እኮ ግን እውነት ነው። ዲያጎ ጋርሺያ ድረስ እኮ ተኩሳለች። ታውቃለህ አይደለም? ዲያጎ ጋርሺያ ማለት እንግዲህ ወደ ስንት ከ1500 ኪሎ ሜትር በላይ ርቀት ያለው ነው እና ኢራን የከፍተኛ ርቀት ተምዘግዛጊ ሚሳኤል አላት የሚለው ኮንክሉዥን አላት ተብሎ አይታመንም ነበረ። ያላት እነዚህ ክሩዝ ሚሳኤሎች ምናምኖች ናቸው እና ከፍተኛ ባላስቲክ ከፍተኛ ርቀት ያላቸው የመምታት የሚችሉ ዲያጎ ጋርሺያ ማለት ህንድ ውቅያኖስ እንትን ላይ ያለ የአሜሪካና እንግሊዝ የጦር ቤዝ ነው። እሱን ለመምታት ተኩሳለች ኢራን ማለት ነው። ስለዚህ ይሄ የት ይመጣል? በርሊንን ይመታል። በርሊን ጀርመን፣ ለንደንን ይመታል፣ ፓሪስን ይመታል። የአውሮፓ ዋና ከተሞች በሙሉ መምታት ይችላል ከዚህ ርቀት ተነስቶ ከኢራን ተነስቶ ነው።
የአውሮፓ ሀገራት እንትን ማድረግ ጀመሩ፣ መፍራት ጀመሩ በዛ ማለት ነውና ዞሮ ዞሮ አሜሪካና እስራኤል ጉዳት ቢያደርሱባትም እነሱ አይደሉም ከፋዮቹ አሉ። ከነሱ አንፈልግም፣ ክፍያ አንፈልግም፣ እኛ አንፈልገው ያስደበደቡን ነው። ቤዝ መንደርደሪያ ሰጥተው ቴሪቶሪያቸውን ሰጥተው ያስደበደቡን አሉ፣ እነሱ ይክፈሉን የሚል ነገር ተናግረዋል። ይኸው ተሰብስበው እነሱ ደግሞ መግለጫ ያወጣሉ። ችግር አለ። አሁን እንግዲህ እንደው የሚሳኤሉን ጉዳይ ስናነሳ እንግዲህ ኢራን አሏት ብለን ስንደነቅባቸው የነበሩ ማለት አንዳንዱ የሚደንስ ሚሳኤል ሁሉ አይተን ነበር አይደል? እስራኤል ላይ ለእንትን አስቸጋሪ ነው ተብሎ ለአይረን እንደውም በጣም አስቸጋሪ ነው ተብሎ ትሬስ ለማድረግ አስቸጋሪ ሆኖ እንደዚህ የሚደንስ ሚሳኤል ተብሎ የሆነ ጊዜ በጣም ሲወራ ነበር፣ በተለይ በመጀመሪያዎቹ ጥቃቶች አካባቢ ላይ ማለት ነው። እና ቻይና ደግሞ ይለይላችሁ ብላ 20,000 ኪሎ ሜትር የሚሄድ 20,000 ኪሎ ሜትር ማለት በቃ ከጥግ እስከ ጥግ ማለት ነው። የፈለገችውን ሀገር በፈለገችው ሰዓት ያውም 10 የተመረጡ ቦታዎችን በአንድ ጊዜ መምታት የሚችል DF-5F የሚባል አንድ የሚሳኤል አይነት አስተዋውቃለች ቻይና ከትናንትና ወዲያ ማለት ነው። እና ይህ ከትናንትና ወዲያ የተዋወቀው መሳሪያ ማለት በጣም ከባድ መሳሪያ ነው ተብሎ ቻይና በዚህ በጦርነትና ከጦር መሳሪያ ጋር በተገናኘ የደረሰችበትን እድገት በጣም ተብሎ እየተወራ ነው ያለው። እና ስለዚህ እንግዲህ ይሄ ማስጠንቀቂያ ምንድን ነው? አርፋችሁ ተቀምጡ፣ ዓለም ላይ ያላችሁ ሁላችሁ በፈለኩበት ሰዓት እመጣለሁ ብላለች ቻይና እየተባለ ነው። ኖርማሊ ለኢራን እኮ አይደለም ይሄ ለታይዋን ነው። በመጀመሪያ ለታይዋን ነው። እሱን ነው መንደርደሪያ ማድረግ የፈለኩት። እና እሱን ካረገች በኋላ የታይዋኑ ፕሬዚዳንት ቺንግቴ ወደ አፍሪካ ለስራ ጉብኝት ሊመጡ አስበው ነበር እና 1-3-4 ሀገሮችን ጎብኝቼ እመጣለሁ ብለው አሰቡ። ይህንን የሰማች ቻይና እስቲ ወንድነት ትሄዳለህ አለች ማለት ነው። እና በጭራሽ መሄድ እንዳይችሉ አድርጋ የአፍሪካ ሀገራቱን 3 ሀገራትን በተለይ ተናግራ በእነሱ አየር ክልል ላይ ማለፍ እንዳትችል አደረጓትና ከዛ አንፈቅድልሽም ብለው ለታይዋን መለሱላት። ይሄንን የሰማች አሜሪካ ኢሚዲየት የሆነ ነው በውጭ ጉዳይ ሚኒስቴሯ በኩል መግለጫ እንትን ያለችው። ቻይና የዓለም የአቪዬሽን ጉዳይ ላይ እጇን እየከተተች ነው እና እጇን ልትሰበስብ ይገባል። ከዛም በኋላ ቀጥታ ከቻይና የተሰጠው መልስ አሜሪካ በውስጥ ጉዳይ አያገባትም ማለት ታይዋን የኔ ነች እና የውስጥ ጉዳይ ነው የራሴ ጉዳይ ራሴ ፈታዋለሁ ነው። ስለዚህ ታይዋን ኦልሬዲ በቻይና ውስጥ ነው ያለችው። እንደዛ ነች አስዩ የሚደረገው ሳልፈቅድላት እንዴት ትሄዳለች? እውነት ለመናገር ጦርነቱ አይጀመር እንጂ ቢጀመር አሁንም አስብ እንግዲህ እነዚህን ምስኪን የግልፍ ሀገራት ማዳን አልቻለችም። አሜሪካ የእውነት አላዳነችም። ጦር ቤዞቹ አልተከላከሉም። እነሱ የተመቱ አሉ ጦር ቤዞች፣ የሞቱ ወታደሮች ሰራዊቶች አሉት እዛ ላይ። አሴምታይም ሀገራቱ ግን ከምት አላረፉም። እንደ ዩኤኢ አይነት ሀገራት በጣም ተደብድበዋል። ሳውዲ እንኳን ብዙ አይደለም። ዩኤኢ በጣም ተመታለች፣ ኳታር ተመታለች፣ ባህሬን ላይ እንደዚሁ ሆኗል። እና ይህን ስታስብ ለአሜሪካ የጦር ቤዝ መስጠት ለአንተ ምንም አይነት ጋራንቲ ምንም አይነት ዋስትና ሊሰጥህ አይችልም። ሊሰጥ አይችል ጠብቃለው አይነት ስታፍ ኖርማሊ ታስታውሳለህ። ዶናልድ ትራምፕ አሁን ሳይሆን በመጀመሪያው ምርጫ ላይ አሜሪካን የዓለም ዘብ ያደረጋት ማን ነው? ስለዚህ ክፍሉን አንጠብቃችሁ ብለው ነበር። ጠብቁን ካላችሁ እኛ በየሀገሩ ቤዛ አስቀምጠን ብለው ነበር ሰውየው። ቤዛ አስቀምጠን ለወታደር የምንከፍልበት ምናምን እናንተ ሀገር እናንተን ለመጠበቅ እኛ ጦር ቤዝ የምናስቀምጥበት ምክንያት የለንም። ክፍሉን እንጠብቃችሁ ብለው ነበር። ፖለቲከኞቹ ያን ሀገር እንደመጠበቅ አይደለም የሚያስቡት፣ የአሜሪካንን ልዕለ ኃያልነት መጠበቅ ነው፣ የአሜሪካን ጥቅም ማስጠበቅ ብለው ፖለቲከኞቹ የሚያስቡት። ዶናልድ ትራምፕ ግን ካልኩሌሽናቸው ይለያል። እናንተ የምንጠብቅበት ምንም ነገር የለም፣ ክፍሉን እንጠብቃችሁ ብለው እኛ ጉዳያችን ብትጠቁ ባትጠቁ የአሜሪካ ታስፈልገናለች ካላችሁ ክፈሉን የሚል ነገር አንስተው ነበረ። ግን ያው ዶናልድ ትራምፕ ብዙ ነገሮች አየር ላይ ተመተው ይቀራሉ። ብዙ ነገሮች ድንገት ትዝ ይላቸው ያወራሉ፣ መሬት ላይ ሳይወርዱ ይቀራሉ። እና አሁንም እንግዲህ ከ3 ቀን እስከ 5 ቀን የመጨረሻ ዴድላይን ተብሎ ተሰጥቷል። ማክሰኞ ነው። ማክሰኞ ኖ ዴድላይን ብለው ነበር። እንደገና ደግሞ አሁን ከ3 ቀን እስከ 5 ቀን ማለት ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ አልቋል እኮ አንተ ዛሬ ያልቃል ማለት ነው። ዛሬ ምንድን ነው? አርብ። ኦኬ ዛሬ ሐሙስ ነው። ዛሬ ሐሙስ ነው። ነገ ያልቃል። በቃ 2 ቀን እስከ 5 ቀን ማም ጠብቁ ብሏል። ስለዚህ ማክሰኞ ከሆነ ሮብ ነው የሚያልቀው እና ከሮብ ጀምሮ ብትቆጥር እስከ መቼ ነው? ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ 5 ቀን
ማክሲመም 5 ቀን ግን ላይደርስ ይችላል። ይሄ ማለት ኢራን ላይ ቀጥታ የኃይል እርምጃ ለመውሰድ ማለት ነው እና እንደገና ጦርነቱ ተባብሶ የሚቀጥልበት አዝማሚያ ለምን ኢራን በጣም ልቧን እንደ ፈርዖን አጠንክራለች እንደ ፈርዖን። ስለዚህ በዚህ ሁኔታ ላይ አሜሪካ ይሄ እንዳልኩ ሽንፈት ነው። ዶናልድ ትራምፕ ነገሩ በድርድር እንዲያልቅ በጣም ፈልገዋል። በድርድር እንዲያልቅ ለምን በቃ ዩራኒየሙን ትስጠን አይደለ? ትስጠን እኮ ነው ትስጠን ነው እንወሰደው ነው አታረገውም እንጂ ትስጠን ነው። እንግዲህ አስብ ስንት በጀት እንደወጣ ስንት ሳይንቲስት እንደደከመበት ያ ሁሉ ሰው የሞተው በሱ ምክንያት ያ ሁሉ ውድመት ይሄ ሁሉ የዚህ 460 አሁን ያለው እጃቸው ላይ ያለው በከፍተኛ ደረጃ እንትን ያለ ንጥረ ነገር ነው ያላቸው ማነው ዩራኒየሙ እና እሱን ነገር ራሻ ደግሞ የወሰደው እኮ ብላለች። እኔ እንደው በኃላፊነት ላስተዳድረው ብላ ነበር እና ባላት ላይ ሌላ ልትጨምር ማለት ነው። ደግሞ ገባ ልትጨምር ስትፈልጉ እሰጣችኋለሁ ለእናንተ ነው። በነገራችን ላይ አሁን ባለው ዳታ ከአሜሪካን ይልቅ በርካታ ዓለምን ሊያጠፉ የሚችሉ ሚሳይሎች እና የኒኩለር ታጣቂ አረሮች አሏት ራሻ ነች። አሜሪካ የሚልቅ ኦፍ ኮርስ በኒኩለር አንደኛ ነች እኮ ኒኩለር አረር አንደኛ ነች። ድጋሚ ይሄ ሲጨመር ደግሞ የባሰ አስበው። ይሄ 20-30 ዓመት ውጤት ነው፣ በቀላሉ የመጣ አይደለም። በጣም ረጅም ፕሮሰስ የሄደበት በጣም ብዙ ኢንቨስትመንት በጣም ከፍተኛ። በዛ ላይ ደግሞ በዚህ ምክንያት የወደመው ውድመት ሀገሪቷ ላይ መጣው ይሄ ሁሉ ስደምረው ነው ይሄ $270 ቢሊዮን ኪሳራ ኢራን ላይ። ይሄ ሁሉ ከተደከመ ይሄ ሁሉ ዋጋ ከተከፈለ በኋላ ለአሜሪካ አሳልፎ መስጠት ማለት ምን ማለት ነው? ዝም ብለህ ስታስበው ይሄ ነገሩ እንትን ሳውንድ አያደርግህም አይደለ? አይሆንም። ሰዎቹም ኢራኖቹ የእውነት እየቀለዱ ነው ያሉት። ሲሪየስሊ አሁንም በቃ በሆርሙዝ ነገሩን ወደ ሆርሙዝ ሰበሰቡት። ታውቃለህ ሆርሙዝ ላይ መተው ነገሩ እዛ ተከማችቶ ነው ያለው። መርከቡም ነገሩም እዛ አንድ ላይ እዛ ተሰብስቦ ነው ያለው። ድብደባ ከተጀመረ ትንሽ የአሁኑ ትንሽ ሊከፋ ይችላል። የሆርሙዝን በተመለከተ ሰዎች መቀለድ ጀምረዋል። እንደምታውቀው ማለት በቃም አዲስ ፍቅረኛሞች አሉ። አሁን ፍቅር ሲገላለጡ የኔ ሆርሙዝ ሰርጥ በጣም አስፈላጊነት ለመግለጥ ቃል በቃ ጠፋ። አሁን አዲሱ ቃል ሄደው አዲሱ ቃል የኔ ሆርሙዝ ሰርጥ ምናምን ነው የሚለው። ስለዚህ አሁን ከዚህ ጋር ተያይዞ የሚነሳው እንግዲህ አሜሪካና ቻይና በታይዋን ጉዳይ ላይ ያላቸው ልዩነት ምናልባት አሜሪካና ቻይና ወደ ሌላ ጉዳይ ይህንን ነገር ድራሽ ድጋሚ ሊያነሱት ይችላሉ ወይ አይነት የሚለው ሀሳብ ደግሞ ትንሽ በርከት ብሏልና ኦልሞስት ፍጥጫ ነው። የተመላለሷቸው መልሶች ትንሽ ጠንከር ያሉ ናቸው። ማለት በውስጥ ጉዳይ ምን አገባሽ፣ ተጽዕኖ እያሳደረች ነው ቻይና ምናምን አይነት የሚለው ሰጣ ገባ እንደሱ አይነት መልክ ይዟልና ታዲያ አሜሪካና ቻይና ድጋሚ እንግዲህ አሜሪካ በዛኛው በኩል ያለውን ጉዳይ ሳትዘጋ ደግሞ በዚህ በኩል ከሌላ ጋር ጸብ ውስጥ ገባች እንዲህ አይነት ነገር የሚለው ሀሳብ ትንሽ ከረር ብሏል እና እንግዲህ ቻይናም በቅርብ ርቀት የተከተለቻት ሁልጊዜም የቻይና ምንድነው መከላከያ ሁልጊዜም በአይናችን ስር ነው ያላችሁት እያለ ማስጠንቀቂያ ሁሉ ይሰጣቸዋል ምናምንና ይሄ ነገር ምናልባት የሆነ ጊዜ ትዝ ይልሃል አይደል? የኢራንና የአሜሪካ የእስራኤል ጦርነት ሲነሳ ለቻይና የተወሰነ ጥሩ ነው ተብሎ ነበር። ትኩረት ወደዛ ስለሚደረግ ታይዋን ላይ የምታደርገውን ተጽዕኖና ያው ለመጠቅለል የምታደርገው ነገር የተወሰነ እንትን ይሰጣታል እየተባለ ነበር። በመሀል ግን ቻይና እሱን ነገር አላደረገችም እና ግን አሁን በአሜሪካና በቻይና በኩል ያለው ፍጥጫ ዳግም ደግሞ ያገረሸ ይመስላል። ይሄ ፍጥጫ ወዴት ሊያመራ ይችላል የሚለው አንዱ ሀሳብ ሆኗል። ቻይና እንደዚህ ዘላ ጦርነት ውስጥ የምትገባ አገር አይደለችም። አንደኛ ከቻይና ርዕዮት አንጻር ስትመለከተው በጣም ነገሮችን የማለዘብ ነገር አስብ። እንግዲህ አሁን ከኢራን ጋር ባለው ጦርነት በከፍተኛ ደረጃ ኢራን ሰፖርት ስታደርጋት ነበረ። ኢራን እንደውም በተለይ እነዚህ የገልፍ ሀገራትን ስደበደብ የነበረው በቻይና መረጃ ነው። ይሄ ሁሉ ነው ግን በዝምታ ነው፣ በሚስጥር ነው። ፋይናሊ ነው የተደረሰበት ይመስለኛል። እንግዲህ እኛ የሰማነው እንግዲህ አሜሪካ ነገሩን ቀድማ አግኝታው ሊሆን ይችል ይሆናል። ግን መጨረሻ ላይ ነው የወጣው መጨረሻ ላይ ማለት እነዚህን የገልፍ ሀገራት እነዚህ ሁሉ የኢራን የመረጃ እንትኖች ከተመቱ ከየት አምጥተህ በምን መረጃ ነው የምትመደበድባቸው? ቴልአቪቭ በምን መረጃ ነው የምትተኩሰው ተብሎ ሲታይ ፋይናሊ የቻይና እጅ ሆኖ ተገኘ ማለት ነው። ይሄ ማለት በተዘዋዋሪ ቻይና ከማን ጋር እየተዋጋች ነው? ከአሜሪካ ጋር እየተዋጋች ነው ያለችው እንጂ እሷ በቀጥታ መግባት ሁልጊዜ አትፈልግም። ይሄ የቻይና አስተሳሰብ ስሌት ነው።
በቃ ቻይና የምትመራበት አስተሳሰብ ነው። ብዙም በሰው ሀገር ጉዳይ ጣልቃ ያለ መግባት፣ በሰው ሀገር ፖለቲክስ ላይ ጣልቃ ያለ መግባት፣ ጥቅሟን አስጠብቃ የመሄድ ንግዷን አስጠብቃ የመሄድ ብልጥግናዋን እና የምትመጣበት ግን ጊዜ አለ። ሉክ አሁን ራሻን ካየ እንደውም ከቻይና ይልቅ በጣም በዚህ በአሜሪካና በእስራኤል ጉዳይ ፊት ለፊት የሚናገሩት የጦር አዛዦች ይናገራሉ፣ ፑቲን ይናገራል፣ በጣም ይናገራሉ። ራሻ ጊዜዋ ነው። ጊዜዋ ነው ማለት ምን ማለት መሰለ? ቀድማ ነገር ብያለሁ። ነገሩ መሬት ላይ ካጣው ሰማይ ላይ ፈልገው ብያለሁ። መሬት ላይ ካጣው ሰማይ ፈልገው ስልህ የእግዚአብሔር ቃል ምን ይላል ብለህ ስለ ዘመን ፍጻሜ ፕራይመሪ ሪሶርሳችን ቃሉ ነው፣ የእግዚአብሔር ቃል ነው እና የእግዚአብሔርን ቃል እውነተኛ ተረጋግጠን እናልፋለን። ከዚህ አንጻር በራሻ ሰልፍ እና በማናት በቻይና ሰልፍ መካከል ሚኒመም የሰባት ዓመት ጦርነቶች አሉ እና ስለዚህ እሷ አሁን አስተሳሰቧ፣ ስትራክቸሯ፣ አይዲዮሎጂዋ ምናምኗ ቢዟት ብቻ ሳይሆን የምትመጣበት መንፈስ ሌላ ነው። አርማጌዶን ይባላል። ይሄ ራዕይ 16 ላይ የምታገኘው ሴክሬት ነው። 12 ላይ ከምስራቅ የሚመጡ ነገስታት በደረቅ ይሻገሩ ዘንድ ኤፍራጥስ ደረቀ ሚል ታያለ። ስለዚህ ኤፍራጥስ ላይ የምትመጣናት ቻይና ነው። ሩቅ ምስራቅ ስላለች ነው ማለት ማናት። እንትናን ካያት ግን ራሻ ከእስራኤል በስተ ሰሜን ያለችው እና ከሰሜን ዳርቻ ነው የሚላት ሕዝቅኤል 38 ላይ ከሰሜን ዳርቻ ካለ ሌላ የለም። በቃ ከሷ በላይ ምንም የለም። አለቀ በቃ። ራሻ ናት ያለችው። ራሻ ናት የምትመጣው። ራሻ በጣም ሙቭ እያደረገች ነው ያለችው። አንደኛ ዳይሬክትሊ ከዩክሬን ጋር የጀመረችው ጦርነት ሞር ዛን 4 years አስቆጥሯል። አልበረደም። እንደውም እየባሰ ነው ሄደው አይደለ? ያ ጦርነት እያለ እንደገና ራሽያ ትገብታለች። በኢራን ጉዳይ ገብታለች። በአንድም በሌላ መንገድ አለችበት ነው የምልህና ከዚህ አንጻር በመሀላቸው ትንሽ የጊዜ ጋብ አለ። ዚስ ዴይስ እኮ 7 ዓመት አይደለም 7 ቀንና 7 ሰዓት በጣም ብዙ ልዩነት ዓለም ላይ ያመጣል አይደል? 7 ደቂቃ ሜቢ በደቂቃዎች ነው ዜናዎች የሚቀያየሩት። በደቂቃዎች ነው ክስተቶች የሚቀያየሩት። ደቂቃዎች፣ ሰዓቶች። 7 ዓመት ረጅም ጊዜ ነው። ከዚህ በኋላ ዓለማችን ላይ ለምንኖረው ኑሮ 7 years በሰው ሜንታሊቲ ላይ ዓለም ላይ በሚፈጠረው ክስተት በጣም በጣም ዳይናሚክ ቼንጅ ነው የሚያመጣው። ቀላል አይደለም ነው ሊገመትም ይችላል አይደለም። ድሮ 70 ዓመት ያልመጣው አሁን በ7 ዓመት ይመጣል። አየው፣ ወይም በ100 ዓመት ያልመጣው አሁን በ7 ዓመት ምናልባት በ1 ዓመት ይመጣል። እንደሱ ፍጥነቱ ሃይ ነው። በጣም ፍሪኩዌንሲው ከምታስበው በላይ በጣም 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 ፈጣን ነው። ያ ነው እና ቻይና አሁንም ከቻይና ጋር ጦርነት ይነሳል የሚል ግምት በእኔ ግምት የለኝም። እንዲህ በቃላት መወራወር ታስታውሳለህ? ዶናልድ ትራምፕ ወደ ስልጣን እንደመጣ የታክስ አገራት ላይ የነበረው ታክስ በጣም ከፍተኛ ታክስ ቻይና ላይ ነበር አይደል? ከቻይና ጋር በጣም ከፍተኛ ሰጣ ገባ ነበረ። እሱ በርዷል። አሁን እንግዲህ ሴትል በሚያደርግበት መንገድ አድርጓል። አሁን ደግሞ ከቀጠለ የሚቀጥለው በእንትን ነው፣ በታይዋን ጉዳይ ነው። ታይዋን ላይ አንደኛ አሜሪካ እዚህ የኢራን ጦርነት ሳትደመድም ቅድም እንዳልከው እዛ ጉዳይ ላይ ከቻይና ጋር ሌላ ያውም ከሌላ ሱፐር ፓወር ጋር ቻይናና ማናት ኢራንን በሚሳብ ነው የምታሰላቸው። ቻይና በጣም ከባድ ናት። አይጀመር ከቻይና ጋር ጦርነት አይጀመር። በጣም የሚያስፈራ ነገር ነው የሚሆነው። ቅድም ያነሳው ሚሳኤል ከላከችብህ እኮ አለቀልህ። አለ የምትለውን 10 ነገር እየተሽከረከርህ አንድ ጊዜ ዶጋመር ያደርግብሃል ማለት ነው። አየው አበቃ። በደቂቃ ነው የምታለቀው። እንደሱ ነው የሚሆነው እና አሜሪካ እንደዚህ ዘላ ከቻይና ጋር ትገባለች ብዬ አላስብም። በነገራችን ላይ የሀገራት አይዲዮሎጂ አለ። ሀገራት ለጦርነት ያላቸው እሳቤ፣ ጥቅሞቻቸውን ለማስጠበቅ ያላቸው ኮሚትመንት፣ አገራት የመጡበት ሂስቶሪካል ቅድም ስታነሳ አንተ ነበረ ኢራን ታሪኳ ይህን አይናገርም ስትል እንደሱ የመጡበት ታሪክ ምንድን ነው? መጤያቸውን ታያለ፣ አመጣጣቸውን ታያለ እና የዳበረ ነገር አለ በአመታት within 100 years እነዛ ሀገር ያሳደጉት ዴቨሎፕ ያደርጉት ስነ ልቦና አለ። ጦርነትን በተመለከተ ኢኮኖሚን፣ ብዙ ነገርን በተመለከተ እና ቻይና እንደዚህ ዘላ ታይዋንን ከባድ ደሴት አለች። ታይዋን ከባድ እንዳለች ሁሉ በአንድ ቀን ላጥፋት ብትል ማጥፋት የሚያቀታት አይመስለኝም። በአንድ ቀን ቆጣጥራት ብትል ማንም አይስጥላትም። ግን ችግር ፕሮብለም ቻይና አሁን መግባት አትፈልግም። ምንም ታይዋን ለማነት ለቻይና በጣም አትፈጥርላትም። የሉዓላዊነትና መጨረሻ ላይ ሱፐር ፓወር ሆኖ የመውጣት ጉዳይ ካልሆነ ምክንያቱም
እስቲ ወንድ ማይነካሻል የምትል አሜሪካ እዚህ ጋር አለች። አውሮፓ መቼስ ጣቷን አይደለም አፏንም አይደለም ምናምን ማታ አይኗን በአይኗ እንኳን አትናገርም። አውሮፓ በአይኗም አለውልሽም አትልም። በአይኗ እንኳን ቃል ልታወጣ ቀርቶ አውሮፓ እየተንቀጠቀሽ እያደረገች ነው ያለችው። ቢኮዝ ኦፍ ራሻ እየተንቀጠቀጠች ነው ያለችው አውሮፓ። ተው እሱን ኔቶንም ተው ምንም ቁጥር ውስጥ የሚገባ አሁን ባለው ሁኔታ አሁን እነዚህ 3 ሀገራት እንግዲህ አሜሪካ መጣ አሁን በኢራን ተደፍራለች። እውነት ለመናገር ይሄ መደፈር ነው። ቬንዙዌላ ያደረገችውን አስበህ ያለ ምንም ጦርነት ወዝን ምናምን ሜቢ አወርስ ሜቢ ገብተው ፕሬዚዳንት ይዞ መሄድን አስብና ኢራን ላይ 50 ቀናት ከ2 ወር ሊሆን ነው። በዚህ ውስጥ ከመደብደብ ውጪ ዩራኒየምን እንኳን ማግኘት አልተቻለም። አየው አስበው። በጣም ማይገናኝ ነገር ነው። ወደ ሌላ ሀገር መዝለቅ ቀርቶ ነው ማለት ወደ ራሻ ወደ ቻይና ሄደ መዋጋት ቀርቶ ነው እና ነገሩ በጣም ከባድ ነው። ምንም ነገር አሁን ሊፈጠር አይችልም። እንደው ዝም ብሎ መመላለስ ነው የሚሆነው ነው ልልህ የምደፍረው ነገር። ለምን እዚህ እንኳን ማስቆም በቻለች ኢራን እየገባች የአሜሪካን ኮንት ነው የምታሰናክለው ታውቃለህ። ጊዜዋን ታስረዝምባታለች። ልቧን አይዞሽ አለው ባለቻ ቁጥር እዛ ያለው ነገር ይረዝማል። ሄዶ የሚጮህ እዛኛው ቤት ሄዶ የሚጮህና እሱ ነገር እንኳን ቆሞላት አሜሪካ ነገሩን ብትቋጨው ጥሩ ነው። ግን ይሄም በቀላሉ የሚቋጭ አይደለም ነው እንኳን እዛ ሊጀምር ነው እና አይ ዶንት ቲንክ ሶ ከታዋያን ጋር ምንም ይፈጠራል ብዬ አሁን አላስብም። አሁን አንዱ የዓለማችን መልክ እየሆነ ያለው በተለይ ፕሬዚዳንቶቹ ወይም ጠቅላይ ሚኒስትሮቹ የአምባገነን አይደል? ወደዚህም ስንሄድ ወደዛም ስንሄድ አሁን 3ቱንም ሀገራት እናንሳ ብንል ፑቲን ነው እንደምታውቀው። ማለት ምርጫ የሚባል ነገር አይታሰብም ራሻ ውስጥ። እሱ ነው ማለት ንጉሶ 1000 ዓመት ንገስ የሚባለው ማለት ነው። ቻይና ውስጥም እንደዛው አይነት ነው ስታስበው አምባገነን አይነት እና ትራምፕም ያው አሜሪካ ሆኖ እንኳን ይሄን ያህል የሚያደርጋቸውን አንዳንድ ነገሮች ስታይ በእርግጥም ንጉስ አንፈልግም አይነት የሚለውን ነገር ማለት እንድታየው ያደርግሃል። እና አሁን እዛ ብቻ አይደለም አይታ ከሆነ ዓለማችን ላይ በጣም ይሄ ፖለቲካውን ይዘውሩታል የሚባሉት በጣም ትልልቅ ስም ያላቸው ሀገሮች ላይ ያሉት መሪዎች የአምባገነን አይነት ቴንደንሲውን በጣም እናያለን። እና እሱ ነው ደግሞ ሌላ ስጋት የሚሆነው አይደል ለዓለማችን። ባይ ዘ ወይ የአንድ ሰው ሱፐር ሀገር አይደለም የአንድ ሰው ሱፐር ፓወር ሆኖ መውጣት ይጠበቃል በዓለም ላይ። ያው ፋይናል የምንጠብቀው ሰው አለ አይደል አንታይ ክራይስት ብለን የምንለው ወደዛ ሰው የሚያንደረድር ባይ ዘ ወይ ስፒሪት ነው። ወደዛ ሰው የሚወስድ መንገድ ነው ይሄ። እና አገር ብቻ ሳይሆን ለምሳሌ ቻይና ብቻ ሳይሆን ራሻ ብቻ ሳይሆን ፑቲን፣ አሁን አሜሪካ ስትል ትራምፕ ትላለህ። ሳምበዲ ምን ሆኖ ይወጣል? አምልጦ ይወጣል። የሱ ስም ብቻ ይቀነቀናል ማለት ነው። ዓለም ላይ ነው እኮ የምልህ እዛ ሀገር ላይ ዓለም ላይ በሙሉ እና እንደዚህ የአንድ ሰው አምባገነንነት ሱፐር ፓወርነት እየመጣ ነው። በጣም እጋራሃለሁ። ልክ ነህ። እንደሱ የሆነ ነው እንትን አለ። አሁን ስጋቱን የሚጨምረው እሱ ይመስለኛል። ምክንያቱም ይሄ ፈላጭ ቆራጭነቱ በበዛ መጠን የሆኑ ሰዎች በጣም እየታዩ በመጡ መጠን ከስር ያለውን ያለመስማት ከዛም በኋላ በራሳቸው መንገድ የመሄድ ምናምን አይነት ነገሮቹ ዓለማችን የበለጠ ነገን ስታስብ እንትን ነው የሚዝም ማለት በቃ ሰላም ይሆናል ከሚለው ይልቅ ደግሞ ቀጥሎ ማን ይሆን አይነት የሚለው አይነት ፍርሃት በሁላችን ዘንድ ይኖራልና ለማንኛውም ግን ተረጋጉ። የሚሆነው መሆኑ አይቀርም አይደል? የሚሆነው ነገር ከመሆን ምንም ባይቆም ማለት በመጨነቃችን የምናመጣው ነገር የለም። ስለዚህ ላል አይደል የጣሊያኗ ጠቅላይ ሚኒስትር ሜሎኒ እሷ ወዳጃችንም ነች የሀገር ማለት ተመላልሳለች ማለት ነው። ምንድነው ያለችው? ይሄ ዓመት በጣም ከባድ ነበር አለች አይደል? ባለፈው ዓመት አንስታ የሚቀጥለው ዓመት ደግሞ ይባሰ ይሆናል ብላ የተናገረችው እና በጣም የሚገርም ንግግር ነው። በእርግጥም ነገሩን ስታስብ ያለፈው ዓመት ከባድ ነበር፣ የሚቀጥለውስ ምን ይሆናል ብለን ስንል እንግዲህ ጉዳዮች ሲቪር እየሆኑ ሊመጡ ይችላሉ። የተሻለ የሆነ የሚመጣ ዓለም የለንም። ቆም ብሎ ማሰብ ይጠይቃል ልንል ፈልገን ነው። እሱ ሁልጊዜ ምክራችን ይሄ ነው። ራሳችሁን ጠብቁ፣ ከእግዚአብሔር ጋር ተጣበቁ ምንለው ይሄንን ነው አይደል? እግዚአብሔርን ማሰብ ጥሩ፣ መፍራት ጥሩ ነው። እንደ ሀገርም ለመቆም እንደ ትውልድ ለመቀጠል እሱ በጣም አስፈላጊ ነው። ወደ እግዚአብሔር መመለስ ብዙ ነገር ይመልሳል። የእውነት እንኳን በሀገር ደረጃ በግለሰብ ደረጃም ነገሮችን ስዊተብል የሚያደርገው ስፒሪቹዋሊቲ ዋጋ ሊሰጠው ይገባል። መንፈሳዊነት ይህ ሀገር አሁን የሃይማኖት ሀገር ነው አይደል? ግን መንፈሳዊ ነው ወይ?
እውነት ለማውራት አሁን እንደው በአጋጣሚ ያነሳን እንጂ ይሄ ሲሪየስ ቶፒክ ነው። የሀገር ሃይማኖት ሀገር ነው፣ ግን መንፈሳዊ ነው ወይ? መንፈሳዊነት ላይፍ ስታይል ነው። መንፈሳዊነት በምንም አይነት ክራይም ያለመገኘት ጉዳይ ነው። መንፈሳዊነት ማንንም ያለማግለል ጉዳይ ነው። ማንንም በምንም መንገድ ዝቅ ያለማድረግ ያለማሳነስ፣ በፈለገው መንገድ ቢመላለስ የፈለገውን እምነት ቢከተል ማለት ነው። እና ጨዋነትን ያልፋል መንፈሳዊነት። እንደሱ ነን ወይ ነው የምልህ። ነን ወይ አስኪ ማይሰልፍ እኮ ነው ራሴን ነው የምጠይቀው። ገባ? እንደሱ ነን ወይ እንደ ሀገር ነው የምልህ። እና ወደ እግዚአብሔር ነው ያልኩት። እግዚአብሔር ስንል እግዚአብሔር ፍቅር እንደሆነ እናውቃለን። እሱ ሰላም እንደሆነ እናውቃለን። እውነት እንደሆነ ጽድቅ እንደሆነ እናውቃለን አይደል? በሁሉም ቤተ እምነት ይሄ እውነት ነው። በሁሉም ተወት፣ በክርስትና ተው፣ በእስልምናም ካልክ ያው ነው፣ ይሄው እውነት ነው። እግዚአብሔር ካልክ ንጹህ ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቅርብ ባይ ነው፣ ሩሩ አዛኝ ነው፣ እውነት ነው፣ ፈራጅ ነው አይደለ? እናሳ ይሄ እንደዚህ አይነት ድንቅ አምላክ የሚያመልክ ህዝብ ምን መሆን አለበት ብለህ ስታስብ፣ ከአንድ ሰው ጋር የተጫወትኩ ነበረ ወደዚህ ከመምጣት በፊት። በጣም ብዙ ሃይማኖተኞች ባለንበት ሀገር ላይ ረሃብ መነሳቱ፣ ጦርነት መነሳቱ፣ ስደት መነሳቱ፣ አለመረጋጋት መነሳቱ የት ጋር እንደቆምን ያሳያል። መንፈሳዊ እንዳልሆን ሃይማኖተኞች ነን እንጂ መንፈሳዊያን እንዳልሆን ያሳያል የሚል ነገር ሰውየው በጣም በዚህ ጉዳይ አዝናለሁ ሲለኝ እኔም አዝናለሁ። እኛ ብቻ ሁሉም ሰው ያዝናል። አየህ፣ እኛ ሃይማኖተኞች ነን እንጂ መንፈሳዊ ሰዎች አይደለንም። መንፈሳዊነት እውነተኛ ፐርፌክሽን ይጠይቃል። መንፈሳዊነት ፐርፌክሽን ይጠይቃል። ይህ እግዚአብሔርን ወደ እኔ ቅዱስ ነኝና ቅዱሳን ሁኑ ወደ እግዚአብሔር ቅድስና ባህሪ መምጣት ይፈልጋል። እሱ አለን ወይ ነው? ማጭበርበሩ፣ ማታለሉ፣ ምናምኑ፣ ዝርፊያው፣ ቅሚያው፣ ግድያው፣ ንጥቂያው፣ ሽንገላው፣ ማስመሰሉ፣ ኧረ ስንት ጉድ! መንፈሳዊ ነኝ በሚል ሰው እኮ ነው። ወይም ደግሞ ጭራሽ አገልጋይ ነኝ በሚል ሰው አየው። እንዲህ ሲሆን አገር ላይ መከራ ይበረታል፣ ረብሻ ይበረታል። አፊና ፊናስ የሚባሉ ሰዎች በእግዚአብሔር ቤተ መቅደስ ነውር አደረጉ አይደል? ምንድን የሆነባቸው? ጦርነት መጣ። ጦርነቱን ማን ነው የመጣ? አፊና ፊናስ ካህናቱ እኮ ናቸው፣ የኤሊ ልጆች። ጦርነት መጣ እስራኤል ላይ። ፋይናሊ ምን ሆነ? ታቦቱ ተማረከ፣ ካህናቱ ተገደሉ፣ ኤሊ ሞተ። ውርደት በውርደት፣ ሞት በሞት፣ ሀዘን በሀዘን። ይሄ ኃጢአት የተጀመረ ቤተ መቅደስ የጀመረው ይኸውልህ። በውጭ ያሉ ሰዎች ስለበደሉ እግዚአብሔር አይቀጣም። በውስጥ ያሉ ሰዎች ሲበደሉ ደብል ቅጣት አለ፣ እጥፍ ቅጣት አለ። እና ለሱ እግዚአብሔር እናውቃለን የምንል ሰዎች በጣም እግዚአብሔር ወደ መፍራት መምጣት። ሃይማኖተኛነት ማንም አይደንም። በጣም we need to be spiritual። በጣም መንፈሳዊነትና ፈሪሃ እግዚአብሔር ያስፈልገናል። እንደሱ እኮ እንደ ሀገር እንቀጥላለን፣ እንቆማለን፣ እንደጋግፋለን። እኔ በሃይማኖት ለምን ለያለሁ? አንተን ለምን ለያለሁ? እውነቴን ነው የምነግርህ። ደግሞ ይሄ ሀገር ጭራሽ ተጋብቶም ጭምር የኖረ እኮ ነው። ሌላውን ትተው ነው የምልህ። ይሄ መተባበሩን በደስታ በሀዘን አብሮ መካፈሉን ትተው እንትን ያለ እኮ ነው። ይሄ ሀገር ተጋብቶም ጭምር መኖር የቻለ ሀገር ነው አይደል? ተጋብቶ አንቺ በሃይማኖትሽ እኔም በሃይማኖቴ እንኳን ዚስ ማች ነው የምልህ። አሁን ይሄ በራሱ ልክ ነው ማለት አይደለም፣ ግን ቶለራንሱ እዚህ ድረስ ነው የምልህ። መቀባበሉ እዚህ ድረስ ነው የምልህ እንጂ እንደ እርኩስ አይቆጣጠርም ሰው ነው የምልህ። አንተ የሆነ ሃይማኖት መከተል ሰንበዴ የሆነ ሃይማኖት መከተሉ እሷ እንደ እርኩስ ቆጥሮ ሰውነት ይበልጣል። ሰውነት በጣም ትልቅ ነገር ነውና የእውነት እንደ ሀገር ለመቆም ጊዜ አሁን ነው። የእውነት መንፈሳዊ ነን ማለት ሃይማኖተኛ ነን ማለት አንድ አይደለም። ይሄን ለይቶ ማወቅ ጥሩ ነው። ይሄ የሚሰሙን ወገኖቻችን፣ ቤተሰቦቻችን ሃይማኖተኞች ናቸው፣ የሆነ ሃይማኖት ውስጥ አሉ አይደል? መንፈሳዊ ሆኑ መልእክታችን። ኤግዛክትሊ እንደተባለው ነው እንግዲህ ብዙ ጊዜ ማነው አንድ ሰው ሲናገር ብዙዎቻችን ሃይማኖት ውስጥ አለን እንጂ ሃይማኖተኛ ውስጥ የለም ይላል። ማለት እነሱን ነገሮች ሁሌ ማሰብ ያስፈልጋል። መጨረሻውን ዘመን ስናስብ የከዛስ ጥያቄዎች ሁሌ የምናነሳለን ነው። ዓለማችን ከዚህ የተሻለ የሆነች ልትሄድ እንደምትችል አናስብም። ወደ ፍጻሜው ቸኩላል የምንላቸው በርካታ ነገሮች አሉ። የሚያስጨንቀን ሊመጣ እንዲችል መጽሐፉ ይነግረናል። ከዚህ በነዛ ጭንቅ ጊዜያቶች ውስጥ ግን ደግሞ ቆም ብሎ የራስን ሕይወት ማየት እና ይዤዋለሁ የምንለው እምነት የሚያስቀምጣቸውን ነገሮች በእውነት በእኔ ሕይወትስ ይታያሉ ብሎ ማሰብ ለሁላችን ተገቢ ነው። ለዓለማችን ሰላም እንዲሆን ምኞታችን ነው። በሁሉ ግን እናንተ ሰላም ነው። ቻው።